መጽሐፍ ምናምን በመሸጥ የሚተዳደሩ እሳቸው ደግሞ 1 ሚሊዮን ተኩል ብር ሰብስበን ልጃቸውን ከሊቢያ አግተን እስከ መሳፈሪያ ድረስ እሳቸው ደግሞ ጎላ ቤተክርስቲያን ድረስ ሄደን ሚስታቸውን ልጃቸውን አግኝተናቸዋል። ያ ልጅ ረመዳንን ጾሞ ልክ የሚፈሰቀን ወንድሙ እዛ ሊቢያ ላይ በተፈጠረው በሽታ 7 የአዲስ አበባ ልጆች ናቸው የሞቱት። ያ ልጅ እንደዛ ለምነን አስፈትተ ነው ወንድሙ ተደስቶ በቃ በማይሆን በሽታ እዛ ጋር አለፉ። ግን ዋናው ያ ልጅም ባይዘዌ ሞቷል። ሌላው የሰበሰብንለት የአሜሪካን ግቢው ልጅ ያጻ ልጅም ለማትረፍ ተሯሯጥን። የቡና ተጫዋች የነበረ ነው። እሱም ህይወቱ አለፈ። ሊቢያ ላይ ያለው ነገር በጣም አስቸጋሪ ነው። ምን እንደምናደርግ ባናቅም በዛ ላይ ብዙ ናቸው እኮ። እኔ እኮ ትንሽ ቢሆን አንድ ጊዜ ወጥረን አንዱ ቤት ይረዳ። የጨርቆስ ልጆች ብቻ 45 አሉ። አልቆጠርናቸውም። የኮልፌ ልጆች እኔ ጋር መተው አይታችኋል እንኳን አደረሰሽ ምናምን ብለው እና አዶኖ ሀው እንዴት አድርገን የሊቢያው ጉዳይ እንደሚረዳ አላቅም። 1 ወር ጊዜ ቀራቸው ይላሉ። ምን እንደሚፈጠር ባላቅም በጣም ጭንቀት ላይ ናቸው። እኔ የሊቢያ ጉዳይ ሁሌ ነው የሚያስጨንቀኝ። እውነን ለመናገር እዛ ልክ የእናቴ ልጅ ወንድሜ ያለ ያህል የሊቢያ ጉዳይ በጣም ነው የሚያሳስበኝ። ሊቢያ ላይ ያሉ የአዲስ አበባ ልጆች በጣም ተጨንቀዋል። ለማን እንደሚያማክሩ ራሱ አያውቁ። እኛ ደግሞ እንዳንረዳቸው ከ1000 በላይ ናቸው ይባላል እና ማንን ለምነን? ሁሉም የራሱ ስትረስ አለው፣ የኑሮ ስትረስ። ሁሉም አንድ ሰው እኔ ላውጣ የሚባልበት አይደለም። ብሩ በጣም አስወደዱት እና እነዛን ልጆች ማውጣት በጣም ከበደና ይሄ የሊቢያ ልጆች ሳስባቸው እግዚአብሔርን አንዳንዴ ገብቼ ልቅሳለሁ። እግዚአብሔርን የሆነ ሰው ደርሶላቸው የኢትዮጵያ ባለሀብቶች አላችሁ ለምን ዝም እንደምትሉ ለምን እንደማደርሱላቸው ባላቅም አብይ አህመድ እንኳን ሲጠራችሁ ለአንድ ናት 5 ሚሊዮን ብር የከፈላችሁ ባለሀብቶች ምን አለበት እነዚህን ህፃናት ብትረዱልን? ይሄ ከአቅማችን በላይ የሆነ ነገር ነው። እዛ ጋር 1 ወር ጊዜ ነው የቀራቸው። ቢረሽኗቸው ወይ አንድ ነገር ቢያደርጓቸው እዛ ጋር የአዲስ አበባ ልጅ በጣም ብዙ ልጆች ያለቁት በጣም ተጨንቀው። እስኪ አንድ ሰው እያወቀ ምግብ መብላት እየፈለጉ ምግብ አጥተው ያልፍልኛል ብለው ከሀገር ወጥተው በረሃ ላይ ምግብ አጥተው ነገ ዛሬ ኢሮፕ ወጥቼ ቤተሰቤን እረዳለሁ ብለው እንደዚሁ የቀሩ አሁን ደግሞ በጭንቅ ያሉ ብዙ የአዲስ አበባ ልጆች እኔ ቁጭ ብዬ ብረዳቸው አዶማይንድ ግን ስንቱን ማንን የትኛውን ልጅ አምጥቼ ልርዳቸውና በጣም ነው ሰፈር እያደረጉ ያሉት። እኔ ሳስባቸው ሁሉ አንዳንዴ ማታ ሳስባቸው ቆይ በምን ይቀረፋል? እንዴት ብለን ማንን ረርተን? የጨርቆስ እንኳን 45 አሉ። ግን ሌላው የኮልፌ ልጆች ስንት እንዳሉ አላውቅም። የጎላ ልጆች አሉ፣ የተክለ ሃይማኖት፣ የመርካቶ ሙሉ የአዲስ አበባ ልጅ እዛ ጋር የሚበልጡት ነው ያሉት። ግን እንዴት ብለን እንርዳቸው? እንዴት ይውጡ? እንዴት ነው ማን መርዳት? ሁሉ ቤት እንኳን ይረዳ ቢባል እርዳታ ላይ የሚሰማሩ 5 ነው 6 አንሆንም። 6 ልጅ ብናተርፍ ሌሎች ውስጥ ማንን ከማን ለይተን እንደምንረዳ እንኳን አያስታውቅም። ግን ከ8 ዓመት በላይ የቆዩ ሁሉ አሉ፣ የታመሙ የአእምሮ በሽተኛ ተስፋ ቆርጠው ሱስ ውስጥ ልግባ ቢሉ ሱስ ማግኘት እንኳን አይችሉም። መብላት ራሱ እንዴት እንደሚበሉ አስቡ። ስራ የለም፣ በረሃ ነው። ቤተሰቦቻቸው እስከ መቼ ያስቸግሩ። መብራን እሷ በዘርፋፋ ቀሚሷ ሸፍና የሆነ ነገር ታምጣላቸው። እኔ ከአቅሜ በላይ ነው። የኔ እኮ ማታ ገባውኝ እኮ እሱን ሲያስታመመ የነበረው ልጅ አለ አይደል? የሱ እኩያ የዚህ ሰፈር ልጅ ላይቭ ገባው። አያቱ አንድ ልጃቸው ነው የልጃቸው ልጅ ነው ይሄም በቃ አንድ የሞት ልጄ ነው ብለው በቃ አለቀሱ። መተው እግሬ ላይ ወድቀው ልጁንም ሲያስታምም እጁ ላይ ስላረፈበት በጣም አዝኗል እና የሆነ ጥሩ ስሜት ላይ አይደለም ያለው ልጃችንም ብለው መተው በጣም አለቀሱ።
ማታ እኔና ቡጣነን እኔ ጋር ቤት ከፍቼ እግዚአብሔር ይመስገን 40 ሺህ ብር ሰበሰብኩለት። እንደው 40 ሺህ ብር ገባልኝ አለችኝ ሴትዮዋ። ደስ አለኝ እንደው በ3 ሰዓት ውስጥ እንደዚህ መሆኑ እግዚአብሔር ይመስገን። እና ምን ታደርጊዋለሽ እንግዲህ በቃ እኔም ከአቅሜ በላይ ሆነ። እንርዳቸው እንዳለን ከአቅም በላይ ብዙ ናቸው። አንዱ ትንሽ አዲስ አበባ ቃል ገብቼለታለሁ በውስጥ እየመጣ ሮሚዬ እኔን ነገር ረሳሽ ይለኛል። ባመጣው ሌሎቹስ እንደገና እሱን ለይተሽ እንዴት ረዳሽ ይሉኛል። ከሱ በላይ ደግሞ 8 ዓመት የቆዩ አይምሯቸውን የታመሙ አሉ። ብዙ ነገር ነው እዛ ሊቢያ ያለው። ግን በምን መልኩ እንደው የኢትዮጵያ እግዚአብሔር አምላክ ይርዳቸው። የኢትዮጵያ ባለሀብቶች ለአንድ ናይት 5 ሚሊዮን ብር ከፍታችሁ የአብይ አህመድን ቤት ጥሪ አክብራችሁ ሄዳችሁ ምን አለበት ለአንድ ጊዜ ተሰብስባችሁ እነዚህን ህፃናት ብታስወጡልን። ከዚህ በኋላ የተሰደደ ማንም አይርዳው፣ አላለቅስምም። ግን አንድ የወጡትን እንኳን ብታነሷቸው ትችላላችሁ። አይኖ ትከታተሉኛላችሁ። የኢትዮጵያ ባለሀብቶች በራሳችሁ አንደበት ሰምቻለሁ። እንደው ምን አለበት የሆነ ነገር ብትሰበስቡ። እኔ ሼህ አላሙዲን ኢትዮጵያ ቢሆኑ እግራቸው ላይ ወድቄ ቪዲዮ ሰራ ነበር። እግዚአብሔር ምን እንደሚደረጉ ምስኪን ያራዳ ልጆች የሰው ክፋት የማያውቁ ዝም ብለው ኢትዮጵያ ሲደም ኢትዮጵያ በቃ አለ ስራ ወንድ ልጅ 18 ዓመት ሞልቶት እናቱ ቤት መብላት አይፈልግም። በቃ ጨንቋቸው ወጡ እኮ ናቸው። ግማሾቻችሁ ለምን ወጡ? ምን ሊሰራ ወጣ? አይናችሁ ድርግም ብሎ ይወጣ። ማንም ቢደላው ከሀገሩ የሚወጣ የለም። እኔ አገሬ እኮ ቢሞላልኝ ከሀገር አልወጣም። ሁሉም ከሀገሩ የሚወጣው ኑሮ ስላልተመቸው ነው እንጂ ማንም መውጣት አይፈልግም። ሀገሬ ሁሉ እኔ ሊቢያ ላይ ያሉ ልጆች ማምን ደርሶላቸው በምን መንገድ ነው የሚገላገሉት? አዶ ነው ግራ ነው የሚገባው። ትንሽ ቢሆኑ እኮ ተፍጨርጭረን ሁሉንም አንድ ቦታ ናቸው እንደ ሮምዬ፣ ሁሉም የተለያየ ቦታ ናቸው። የተለያየ ቦታ ነው። አዎ ይለያያል። ቡጣያ እኔ ትናንትና ስለምንለት የነበረው ልጅ ገጠር ውስጥ ነው ያለው። ይሄ ምንድነው ፍየል ምናምን እየጠበቀ አንድ ደረቅ ዳቦ እየሰጠው ነው የሚያስጠገኝበት የካርድ መሙያ ብዬ ከራሴ እንትን አልኩኝ። ከበዓል በኋላ በቃ እንገናኛለን ብዬ ሰኞ እንግዲህ የመጡትና ልክ እሳቸውን ሳገኝ እኮ ነው ልጄ እንዴት አረግሽልኝ ተዘጋጅቻለሁ ሲሉ አንቺ ጋር የደወልኩት 1 ሰዓት ከምናምን። እስከዛን ሰዓት ድረስ እኔ እንደውም እንትን አላልኩም፣ ቪዲዮውን ብቻ ነው የለቀኩት። እና አላየሽውም ቪዲዮውን ሮሚዬ የለቀኩትን? ደረጃዋን ወጥቶ ቆጧ ላይ ነው የሚተኙት። ያቺ ቆጥ ቀና ስቲ ጭንቅላትሽን ቆርቆሮ ይነካሻል። ፖስቼዋለሁ ቤታቸውን እንኳን በዛ ውስጥ 5 ሆኖ ነው እንትን የሚሉት። አያት አሉ፣ ሚስት አለች፣ የልጅ ሚስት ጎበዝ። በቃ እሷ ራሱ ታታሪ ናት። በቃ በቲ ታታሪ የህፃናትን ዩኒፎርም ሲቀደድ ምናምን መንደር ውስጥ የሚሰፉ አሉ አይደል ሰዎች ልብስ፣ እሱን እየሰፋች ነው ያሳደገቻቸው። ወንድሜ እዛው ወደ አብዱ ቤት ቅያስ ወደ ላይ ውጥት ስንል አይተሽዋል አይደለ? የታጠፍንበት ከሱ ፊት ለፊት ነው የነሱ ቤት። ደግሞ ጉልቷ እንደዚህ ወደ ታች ጋር ወንድሜ ከሄደ 8 ዓመት ነው ብላችሁ የምትጽፉ ልጆች ፎቶግራፉ ካለ ፎቶግራፉን አድርጉና ሊቢያ ያየው ካለ ሊቢያ ወጥቶ የሆነ ቦታ ካለ የታሰረበት ካለ ያየው ካለ በፎቶ ነው ሊገኝ የሚችለው። ማን ነው? 1 2 3 ሪከርድ ማነሽ? ወንድ ነሽ ሴት? አውሩ እስኪ። ሰላም ነው ሮሚ? አለው። ሰላም ነሽ? እግዚአብሔር ይመስገን። መች ነው የወጣው ወንድምሽ? የሆነ ጊዜ ሊቢያ ላይ የተረሸኑት በነበሩበት ሰዓት ነበር የሄደው። በጣም ቆይቷል። እና ፎቶግራፉ ካለሽ በሱ ጊዜ መጡ የኔ ጓደኞች ያሉ፣ የዛኔ የመጡት የኔ የ4 ኪሎ ልጆች የኔ ዘመዶች ምናምን አሉ። በዛ ሰዓት የወጡ ፎቶግራፉ ካለሽ ላኪና እዚህ ለንደን ላይም ወይንም እኔ ቲክቶክ ላይ ፖስትቸው
ሊቢያ ያያችሁ የትም ቦታ ያያችሁት ይህ ልጅ አሳውቁን፣ ወይ ካለ አሳውቀን። ምናልባት እስር ቤት ውስጥ ካለ ወይ ደግሞ ሞቶ ካየ ቁርጥም እኮ ያጠግባል። አንድ ጊዜ ወይ ሞቷል ተብላችሁ ከተነገራችሁ ተስፋችሁን ይመጣል ይሄዳል ብላችሁ ከመቀመጥ ፎቶውን አምጪውና ይሄ ቁጥሬ ነው በዋትሳፕ ፎቶውን ላኪልኝ ካላችሁ በፎቶ እናፈላልገው። አንዴ እንደዚህ የሆነ ሰው ጠፍቶ ስንፈልግ እንግሊዝ ሀገር ጉብ ብሎ ተገኝቷል እና 8 ዓመት አይደለም እውነቱን ነው 11 ዓመት ነው ሮምዬ 11 ዓመቱ ነው። እኔ ራሴ ዶዬን አልወለድኩም እኮ 9 ዓመቱ ነው እሱ 11 ዓመት ከዛ በኋላ ይሆናል። እሷ ሜቢ ከዛ በኋላ ልትል ፈልጋ ይሆናል። ብቻ ፎቶግራፉ ካለሽ አምጪና በፎቶግራፉ እንፈልገዋለን። እሺ ሮሚ አመሰግናለሁ። ችግር የለም። ይሄ ፎቶ ቁጥሬ 0044 አድርጊና በዋትስአፕ ላኪልኝ። ቅድም የነገርኩሽ ቅድሜ ብለሽ ላኪልኝ። አይዞሽ እግዚአብሔር ሮሚዬ በቃ ዋን ሰከንድ ሁላችሁም እንዴት አደራችሁ? ሀሳብ ልናገር እና ልውጣ። ሮሚ ይህንን ሀሳብ ልናገር እና አንዴ ልውጣ። እዚህ በሊቢያ የተሰደዱት ላይ ትንሽ ሀሳብ ልሰጥ ፈልጌ ነው። ዩኬ ውስጥ ከ90,000 እስከ 100,000 ሰዎች አለ እና ሮሚ ኢትዮጵያን ኤምባሲ ኢትዮጵያን ኮሚኒቲዎችን ብናነጋግር ከእያንዳንዳችን ኪስ እንኳን 1 ፓውንድ ቢወጣ ጥሩ ብር ይዋጣል ብዬ አስባለሁኝ። እና ይህንን ነገር እንዴት አድርገን ነው ኢትዮጵያን ኤምባሲ አፕሮች የምናደርገው? እስቲ እንትን በይና እዛ ላይ ብንሰራ ብዙ ብር እኮ ማዋጣት የለብንም። ብዛታችን ራሱ ይበቃል ብዬ አስባለሁኝ። እኔንም በጣም ልቤን ስለሚነካኝ ነው የሊቢያ ስደተኞች ጉዳይ ማለት ነው። ሲጀመር ኢትዮጵያ ኤምባሲ የሚሄድ ሞራል ያለው ኢትዮጵያ የለም። ህዝቡ በተለያየ ነገር ያኮረፈ ነው። ኢትዮጵያ ኮሚኒቲ እንትን አድርገውታል። ኦልሬዲ ምንድነው ሞርጌጅ ራሱ እስካሁን ሳይገዙ ራሳቸው ብር በየቤተ ክርስቲያን በር ላይ እየለመኑ ነው። ካየሻቸው ሲለምኑ አይተሻል? አይቻለን። ቤተክርስቲያን እንትኑ ኢትዮጵያ ኮሚኒቲ አደጋ ላይ ነው። ለምን ይሄ ሁሉን አመት የመሩ ብሩን ቅርጥፍ አድርገው እየበሩ በትምህርት ቤት ኮታ እናስተምራለን፣ በስደተኛ ኮታ በምን ኮታ የሚመጣውን ብር ቅርጥፍ አድርገው ሌላ ኮሚኒቲ ኤርትራ ብትሄጂ፣ ሶማሌ ብትሄጂ፣ ሌላ ብትሄጂ ገዝተውታል። እነዚህ እንኳን ሊገዙት እዳ ውስጥ አስገብተው ሊዘጋ ነው ብለው እኛን ቴሬር በቴሬር ሲዘጋ ለምን አይውልም? እኔ በኢትዮጵያ ኮሚኒቲ ሲረዳ ያየሁት የለም። ግን እንደ አንድ ኢትዮጵያዊ ደግሞ የእኔ ማስተዋወቅ እንትኑ ካለው ብዬ አስተዋውቅ የላቸዋለሁ። ግን ሌላው ስታጣሪ ሀበሻ ለነገ እንኳን ሳይል ብር ገጥቅጦ የሚጨርስ አትሊስት እኮ ቤቱን ገዝተውት ቢገጠቅጡ እንኳን እኮ አይነት አለው። ስትሰርቂ አትሊስት 50 ሰርቂ 100%ቱንም መስረቅ አለብሽ። ኮሚኒቲውን ግጠው ሌሎቹ ብታያቸው ብልጥ ናቸው። የሚሰራ ቤት አድርገው የሚከራይ ቤት አድርገው እያከራዩ እንኳን እንትኑን ይከፍላሉ ሞርጌጁን ገዝተውት። እነዚህ ግን ቁጭ ብለው የኢትዮጵያን እንትን መጥምጠው ጨርሰውታል። ስለዚህ እዛ ሄደሽ አሁን ለሊቢያ ሰዎች እንርዳ። እኔ ኤኒ ፕሌስ ከጠራሽኛ አብሬሽ ቆሜ እሄዳለሁ። ግን እነዚህ በእንደዚህ አይነት መልኩ የሚሰጥ ወፍ የለም። ሮሚ ምን መሰለሽ፣ ኢትዮጵያ ኤምባሲ በልዩነት አለን። ልዩነታችንን ግን ማጥበብ የምንችለው እኛና እኛ ብቻ ነን። ምክንያቱም ሊቢያ ውስጥ የተሰደደው የትግሬ፣ የአማራ፣ የኦሮሞ ብቻ አይደለም። ከየሁሉም ብሔር ተወጣቶ ነው። የትኛው ብሔር እንደወጣም አናውቅም። ስለዚህ እንደ ኢትዮጵያውያን እኛ ኢትዮጵያ ኤምባሲ ያለውን ልዩነት የራሳቸውን እንትን አድርገን ማለት ነው ወደኋላ ትተን ወገኖቻችንን እንርዳ። ጥሪ አድርጉልን ነው። ጥሪ እኮ እንዲያደርጉልን ነው። እና ከእያንዳንዱ ኪስ 1 ፓውንድ በተለያየ ወቅት ቢወጣ ቀላል አይደለም። እንደ 1 ፓውንድ ያልኩት ይሄ ጀስት ሚኒመም አማውንት ኦፍ ማኒ ቢወጣ ብዬ ነው እንጂ 1 ፓውንድ አዋጣ ስቲ ኢትዮጵያዊ 2ም 3ም ሊያወጣ ይችላል። እና እነዚህን ሰዎች የኔም ያንቺም የእያንዳንዳችን ከየትኛው ብሔር ይምጡ ከምናምን ዊ ዶንት ኬር
መርዳት ነው ያለብን አይደለም። በቃ መሰባሰብ ነው ያለባቸው። እና እስቲ እንደው አስቢበት ሮሚ። እንደው ቸኩዬ ነው ወደ ስራ መሄጃ ይደርሷል። ለማንኛውም ሀሳቡን እህታችን ጨንቆሽ እንደሆነ መልካም አስበሽ እንደሆነ ይገባኛል። ኤምባሲ እነዚህ ሪፉጂ ናቸው። በኤምባሲ ደረጃ አይደረግም። ለምን? እነዚህ ሰላም ሳይከሮች ናቸው፣ ሪፉጂ ናቸው። ኤምባሲ ኢንቮልቭ አያደርግም በእንትኑ የራሱ ተቃውሞ በተለያዩ ምክንያት ናቸው። ግን ኢትዮጵያ ኮሚኒቲ ያልሽው የእሱ ስራ ነበር። ኮሚኒቲው ያው እንደ ሮማ እንዳለችሽ በየሀገሩ ነው። አይረቡ ገንዘብ ቀጥቅጠው ነው የሚበሉት። የኢትዮጵያ ኤምባሲ ግን ኢትዮጵያን ኤምባሲ እኮ በሆነ ወቅት እኮ ለሆነ መዋጫ መሰባሰቢያ ብሎ ያሰባሰበበት ጊዜ አለ። ኤምባሲ ሪፉጂ ጉዳይ አይገባም። እነዚህ ሰዎች መጥተው አሳይለም ነው የሚጠይቁት ስለሆነ ሪፊውጂ ኬዛቸውን እንዲያይላቸው አይደለም። ከእያንዳንዱ ህብረተሰብ ተዋቶ ሰዎቹን ለመርዳት ነው። ኧረ በስመ አብ ሚሚ፣ እኔ እግዚአብሔርም ካልሰማሽን ልንጣላ ነው። አዳምጪኝ እኮ ነው የምልሽ። ኤምባሲ አንደኛ እዚህ ሀገር መጥተው አሳይለም ሲሰጡ እንኳን እነዚህ ሰዎች አስቢው፣ የኢትዮጵያ ኤምባሲ